እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። የዮሐንስ ወንጌል ምዕራፍ 6 ቁጥር 47። በኃያሉ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም እንደምን ዋላችሁ? በያላችሁበት ስፍራ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ዛሬ የማገለግለው ቃል በዮሐንስ ወንጌል ምዕራፍ 6 ቁጥር 47 ያለውን ቃል በመንፈስ ቅዱስ ኃይል አገለግላለሁ። ሁላችሁም ተከታተሉኝ፣ የምናገረውን ቃል ማለት ነው። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። እኔ የሕይወት እንጀራ ነኝ አለ። የዘላለም ሕይወት ያለው በኢየሱስ ክርስቶስ በማመን ብቻ ነው። ምክንያቱም እግዚአብሔር አምላክ ለሰው ልጆች የሰጠው ውድ ስጦታ፣ የከበረ ስጦታ ልጁን ኢየሱስ ክርስቶስን ነው። እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆን ጊዜ እንኳ ከክርስቶስ ጋር ሕይወት ሰጠን። ሕይወት ወይም የዘላለም ሕይወት በገንዘብ አይገኝም። የዘላለም ሕይወት በማንኛውም አይነት ፍጡር አይገኝም። የዘላለም ሕይወት በወርቅና በብር አይገኝም። የዘላለም ሕይወት በዓለም ባሉ ሃይማኖቶች አይገኝም። የዘላለም ሕይወት የሚገኘው በልጁ በኢየሱስ ክርስቶስ በማመን ብቻ ነው። በሥራ የዘላለም ሕይወት አይገኝም። በድካም በጥረት የዘላለም ሕይወት አይገኝም። ኢየሱስ እየተናገረ ያለው እንደዚህ ነው። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። ተመልከቱ፣ የሚያምን ሰው ነው። በክርስቶስ ኢየሱስ የሚያምን ሰው ነው የዘላለም ሕይወት ያለው። የሕይወት ተቃራኒው ሞት ነው። የዘላለም ሕይወት የሌለው ሰው ምንድን ነው? የሞተ ነው። የዘላለም ሕይወት በክርስቶስ ኢየሱስ ያላገኘ ሰው የሞተ ነው። ምክንያቱም የሕይወት እንጀራ እኔ ነኝ አለ። ማን ነው የሕይወት እንጀራ? ኢየሱስ ነው። ከሰማይ የወረደ የሕይወት እንጀራ ኢየሱስ ክርስቶስ ብቻ ነው። ስለዚህ ወገኖቼ ሕይወትን የምትፈልጉ ሰዎች ካላችሁ በክርስቶስ ኢየሱስ በማመንና በማመን ብቻ ነው የዘላለም ሕይወት የሚገኘው። በሥራ የዘላለም ሕይወት አይገኝም። በማንኛውም አይነት ሃይማኖት የዘላለም ሕይወት አይገኝም። በገንዘብ የዘላለም ሕይወት አይገኝም። ብዙ መኪናዎችን በመግዛት ብዙ ብሮችን በመሰብሰብ የዘላለም ሕይወት አይገኝም። በቁሳዊ ነገር ወይም በፍጡር የዘላለም ሕይወት አይገኝም። የዘላለም ሕይወት የሚገኘው በልጁ በኢየሱስ ክርስቶስ በማመን ብቻ ነው። ሕይወት በእግዚአብሔር የሚሰጥ ነው እንጂ በሰው የሚሰጥ አይደለም። ሕይወት በገንዘብ የሚገዛ አይደለም። ራሱ ቃሉ እኮ ይናገራል። በእኔ የሚያምን የዘላለም ሕይወት አለው። አያችሁ፣ የሚያምን በክርስቶስ ኢየሱስ ያላመነ ሰውስ ተፈርዶበታል።
በክርስቶስ ኢየሱስ ያላመነ ሰው አሁን እንደተፈረደበት የዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ ተጽፎ እናገኘዋለን። በርካታ ሰው የዘላለም ሕይወት የሚገኘው በኢየሱስ በማመን ሳይሆን በሥራ እንደሚገኝ፣ በማብላት በማጠጣት የዘላለም ሕይወት እንደሚገኝ፣ በማብላት በማጠጣት ጽድቅ እንደሚገኝ የሚያምን ሰው አለ። መጽሐፉ ግን የዘላለም ሕይወት የሚገኘው በእኔ በማመን ነው አለ። በማመን ብቻ፣ በማመን ብቻ፣ ኢየሱስ ክርስቶስን በማመን ብቻ የዘላለም ሕይወት ያስገኛል። ለሚያምን ሰው ኢየሱስ ክርስቶስ የእምነት ቃል ነው። ሐዋርያው ጳውሎስ ኢየሱስ የእምነት ቃል እንደሆነ እንዲህ ይናገራል። ይህ የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃልና። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። ለመጽደቅም ለመዳንም በልባችሁ አምናችሁ በአፋችሁ ስትናገሩ ስማችሁ በሕይወት መዝገብ ላይ እንደሚጻፍ፣ የዘላለምን ሕይወት እንደምታገኙ፣ የልጅነትን ሥልጣን እንደምታገኙ፣ ከእግዚአብሔር እንደምትወለዱ፣ የእግዚአብሔር ወገኖች እንደሆናችሁ ነው የእግዚአብሔር ቃል የሚናገረው። ስለዚህ ወገኖቼ ሁል ጊዜ እንደምናገረው ማብላት ማጠጣት ጥሩ ነው፣ ግን የዘላለምን ሕይወት አያስገኝም። የልጅነትን ሥልጣን አያስገኝም። የዘላለም ሕይወት የሚገኘው በልጁ በኢየሱስ ክርስቶስ በማመን ብቻ ነው። በማንኛውም አይነት ፍጡር የዘላለም ሕይወት አይገኝም። እንግዲያውስ ይህንን መልእክት የምትሰሙላችሁ የመዳን ቀን አሁን ነው። ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙትም በሕይወት ይኖራሉ ይላል። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ ይኖርበታል እንጂ ሕይወትን አያይም። በኢየሱስ ክርስቶስ ባለማመን የሚመጣውን ቁጣ አያችሁት? በኢየሱስ የማያምን ሰው የእግዚአብሔር ቁጣ ይኖርበታል እንጂ ሕይወትን አያይም። ይህንን መልእክት የምትሰሙላችሁ ላነቃችሁ ፈልጋለሁ። በእግዚአብሔር ቃል በጣም እንደምትጸልዩ፣ በጣም ለመዳን ለመጽደቅ ብላችሁ መውጣት እየወጣችሁ እየወረዳችሁ እንደሆነ አውቃለሁ። ግን እሱ ሊያጸድቅ አይችልም። ጽድቃችን ክርስቶስ ነው። እምነታችን ክርስቶስ ኢየሱስ ነው። የዘላለም ሕይወት ያለው በክርስቶስ ኢየሱስ ነው። እግዚአብሔር የሰጠን ውድ ስጦታ ክርስቶስ ኢየሱስ ነው። ማን መሆኑን ብታውቂስ ኖሮ አንቺ ትለምኙ ነበር አላት ለሳምራዊቷ ሴት። አሁን እየተናገረ ያለው በእኔ አፍ ሆኖ ኢየሱስ ነው። ስለዚህ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። የዮሐንስ ወንጌል ምዕራፍ 6 ቁጥር 47። ይህንን መልእክት የሰማችሁላችሁ የዘላለም ሕይወት ያስፈልጋችኋል። ዘላለም ማለት ማለቂያ የለውም። አሁን ነው የምትቀበሩት በክርስቶስ ኢየሱስ። ክርስቶስ ኢየሱስን ካላመናችሁ ሕይወት የሚባል ነገር የላችሁም። አውቀዋለሁ ማለት ብቻ አያድንም። የሕይወታችሁ ጌታና አዳኛችሁ አድርጋችሁ ካልተቀበላችሁት ሕይወት አይሆንላችሁም። ሕይወት እንዲሆንላችሁ እንዲበዛላችሁ መጣው ነው ያለው። የመጣው ለዚህ ነው። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህንን መልእክት እስኪ አንድ ሰው ለ150 ሰው ሼር ያደርግ። እስኪ ይህንን መልእክት ለ150 ሰው፣ አንድ ሰው ለ150 ሰው ሼር ይደረግ እስኪ ለብዙዎች እንዲደርስ። ተባረኩ። እወዳችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም በድጋሚ ከሁላችሁ ጋር ይሁን። ብሩካን ናችሁ።